እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድነው? ብሎ ተራ ነገር ነው የሚወድ ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድ እንዳጨርሽ ፓም ወልመካዚ ነው። እንደገና ትናንትና የሰራሁት የ24 ደቂቃ ቪዲዮ ቲክቶክ ላይ ያላችሁ ቤተሰቦቼ እንዳያችሁት እርግጠኛ ነኝ። ቲክቶክ እንትን አይልም። የዩቲዩቡ ግን 6 ቤተሰቦቼ እንዳያችሁት ብሎክ ተደርጎብኛል። ያው ጀማሪ ስለሆንኩ አፉ በሉኝ። ያው አንዳንድ ቪዲዮዎች ተጠቅሜ ነው በጎላ ሁኔታ ይመስለኛል እና እሱ ብሎክ ስለተደረገ የኢትዮጵያውን ነገር የኢትዮጵያውን ዜናችንን የአፍሪካ ዋንጫ ኢትዮጵያ ማዘጋጀት እችላለሁ ዋካችሁን 2028ቱን ታሪከኛውን የአፍሪካ ዋንጫ 2028 የአፍሪካ ዋንጫ አለ። በነገራችን ላይ ሰው ትንሽ ኮንፊውዝድ ሊሆን ይችላል። 2028 እንዴት ነው 2028 የሚሆነው? ምክንያቱም ኦድ ነምበር ላይ ነው። 2025 ነበረ፣ ከዛ 2027 ነው የሚሆነው። አሁን አያችሁ 2027 አይደለም የሚሆነው፣ በየ2 ዓመቱ ነው አፍሪካ ዋንጫ። ግን አሁን ካፍ ምንድን አደረገ? አፍሪካን ፉትቦል ለማሳደግ ካወጣሁት ፕሮጀክት ውስጥ አንደኛው አፍሪካን ዋንጫን በ4 ዓመት ማድረግና እንደ ዩሮፒያን እዚህ የአውሮፓ ኔሽንስ ሊግ ብለው እንዳወጡት አይነት ፎርማት አውጥቼ በጣም ብዙ ጨዋታዎች ተደርገው በደንብ ማጣራት ተደርጎ ነው ወደ ዓለም ዋንጫ ቡድኖች የሚገቡት። እንደ ሊግ ፌዝ ለ4 ዓመት የሚቆይ ሊግ ማለት ነው አድርጎ በሊግ ፌዝ ነው ወደ ቶርናመንቱ የሚገቡት የአፍሪካ ቡድኖች እንደ አውሮፓ ማለት ነው። በቃ የአውሮፓውን አይነት ራሱን ስትራክቸር ኮፒ መሰለኝ ያደረጉት። እንደዛ አድርገዋለው። ስለዚህ በየ4 ዓመቱ ነው ከዚህ በኋላ ከምን በኋላ ከ2027 በኋላ። ስለዚህ ከ2027 በኋላ ምንድን ነው የተፈጠረው? ወደ 4 ዓመት ለመቀየር 2029 በየ2 ዓመቱ ስለሆነ ከ2027 ቀጥሎ 2029 ነው መሆን ያለበት። ስለዚህ 2029ን አንጠብቅም። 2028 ሌላ አፍሪካ ዋንጫ እናደርግና ከዛ በኋላ 2032 እያለ ይሄዳል። ምንን ሚስ እያደረገ ዓለም ዋንጫ 2030 አይደለ? ከ2026 ከዛ 2030 ከዛ 2034 38 42 እያለ በኢቭኑ ነው የሚሄደው። ይህንኛውም በኢቭኑ ይሄዳል ማለት ነው። በየ2 ዓመት እየዘለለ የአፍሪካ ዋንጫን ካየን በኋላ ከ2 ዓመት በኋላ ነው የዓለም ዋንጫን የምናየው። በየ2 ዓመቱ ይሆናሉ ማለት ነው። ጋፕ ይኖራቸዋል። ተጫዋቾቹ ጊዜ ይኖራቸዋል ትሬኒንግ ለማድረግ። እንደገና ደግሞ ለአፍሪካ ዋንጫ አይጠሩም። የአውሮፓ ክለብ ላይ የሚጫወቱት የአፍሪካ ዞሮ የአውሮፓ ክለቦችን ለመደገፍ በጣም እንትን ያደርጋል ሲስተሙ። የአውሮፓ ክለቦችን ለመደገፍ ነው። ተጫዋቾቻቸው ከአፍሪካ ስለሆነ በአብዛኛው የሚሄዱት የኢኮኖሚውና የእንትኑ የፖለቲካው ጨዋታ ጋር በጣም እንትን ያደርጋል። ክሮስሴክት የሚባለው ይወራረሳል ጉዳዩ እና ከአፍሪካ ነው የሚጋዘው። እንግዲህ እንዳያችሁት ዓለም ዋንጫ ላይ ኢቭን ብሔራዊ ቡድኖች ራሳቸው ያለ አፍሪካ ተጫዋቾች መንቀሳቀስ አይችሉም አብዛኞቹ። እና ልክ እንደዛ ነው። ከአፍሪካ ነው በአብዛኛው ብዙ ተጫዋቾች አፍሪካ ተጫዋቾች አሉ፣ ለአፍሪካ ዋንጫ ይጠራሉ። ስለዚህ ክለቦቻቸውን እየተዉ ይሄዳሉ። ብዙ ክፍተት ይፈጠራል ቡድኖች ላይ፣ ክለቦች ላይ፣ የአውሮፓ ክለቦች ላይ። እሱንም በጣም ያግዛል ተብሏል ፎርማቱ ማለት ነው። ያው እንግዲህ ጸድቋል ኦልሬዲ እሱ። ስለዚህ 2028 አፍኮን አለ። ስለዚህ በጣም ዩኒክ የሆነች ናት። ለዚህ ፐርፐስ ተብሎ በአመቱ የምትካሄድ የአፍሪካ ዋንጫ ናት የ2028ቷ። እሷን ነው እንግዲህ የኢትዮጵያ ፌዴሬሽን ያመለከተው ወይም ደግሞ ቢዲንግ ወይም ደግሞ ጨረታ ውስጥ አስገቡኝ ብሎ ቢዲንግ ሰሚት ያደረገው ወይም ደግሞ ፕሮጀክት ፕሮፖዛሉን ሰሚት አድርጓል እጩ ለመሆን ማለት ነው። እና እንደምታዩት እሱን ለማለት ነው። ይችን ዜና
አውርቻት ነበረ ትናንትና የ24 ደቂቃው የሳምንቱን ዊኬንድ የሊጎቹን እንትን ያረኩበት የሊግ ጨዋታዎችን የፕሪሚየር ሊግ ጨዋታዎችን በተለይ ትኩረት አድርጌ ያወራውበት የ24 ደቂቃ ቪዲዮ ነበር። እዛ ላይ ይችኛዋ ዜና ለማስገባት ሞክሬ ነበር፣ ግን እሱ ስላልተሳካ አሁን እስቲ ይሄንኛውን ለመሞከር ፈልጌ ነው። ያው ቲክቶኩ ይሰራል። ቲክቶኩ ላይ አለ። ጥሩነቱ ቲክቶክ ላይ ጭነዋለሁ እኔ ሁልጊዜ የዩቲዩቡን ማለት ነው። ቲክቶክ በደንብ እያለፈልኝ እየታየልኝም ስለሆነ እዛ ላይ ስለምጭን ቲክቶክ ላይ ይኖራል። ኤኒዌይስ ዩቲዩብ ላይ ባይኖር ዩቲዩብ ቀስ እያለ ይለመዳል። በቃ እንግዲህ ይሄንን ዜና በጣም በጣም ያኮራ ዜና ነው። የኢትዮጵያ እንትንም መንግስትም ይተባበራለሁ ብሏል። ስቴዲየሞችን እየተሰሩ እንደሆነ እናውቃለን። በጣም ስታንዳርዱን የጠበቀ እስካሁን አንድ ነው ያለን። በእርግጥ ግን ያው በዛው ሞዴል በፍጥነት ብዙ ስቴዲየሞች እየተሰሩ እንደሆነ አውቃለሁ። እኔ እነዛ ስቴዲየሞች እንግዲህ ቶሎ ደርሰው ለአፍሪካ ዋንጫው ይደርሳሉ የሚል ተስፋ አለኝ። ስለ ዝግጅቱ እስቲ ዝርዝር መረጃዎችን ፈልጌ ምን ያህል ቢዲንጉን ብናሸንፍ ወይም ደግሞ ጨረታውን ብናሸንፍ ኢትዮጵያ አሁን በሁሉም ነገር ጥሩ እየሆነች ያለች ሀገር ስለሆነች በኢኮኖሚውም በሁሉም ነገር እንደ ኢኮኖሚ ቡስተር ልትጠቀምበት የምትችል ቶርናመንት ስለሆነ እንትን አድርጋ ሎቢ አድርጋ ብዙ እንትኖችንም ለመመረጥ የምረጡ እንቅስቃሴ አድርጋ ልትመረጥ ትችላለች። አሁን ብትመረጥ እንዴት አድርጋ ነው የምትወጣው የሚለውን ደግሞ አይቼ በደንብ ሰርቼ ሪሰርች ስቴዲየሞቹ ምን ያህል ደረጃ ላይ እንዳሉ አዳዲስ የሚሰሩትስ ፕሮጀክቶቹ ላይ ምን ያህል በፍጥነት ሊያልቁ ይችላሉ፣ አዳዲስ የተጀመሩት ይደርሳሉ ወይ ለ2028? ምክንያቱም 2028 እኮ 2 ዓመት ከምናምን ብቻ ነው። ባይዘው ትንሽ ጊዜ ነው ለዝግጅት እና ቢያንስ 3 ወይ 4 ስቴዲየም ያስፈልጋል ደረጃውን የጠበቀ። አሁን 4ቱን አንድ አለን፣ 3ቱን ለማድረስ በ2 ዓመት ከምናምን ውስጥ ምን ያህል ተዘጋጅተናል የሚለውን እስቲ በሚቀጥለው ፕሮግራም መጣበታለሁ። ለጊዜው ግን ኢትዮጵያ በዚህ ደረጃ ላይ ነች ያለችው። አፍሪካ ዋንጫን ለማዘጋጀት እችላለሁ ብላ ማመልከቻ አስገብታለች። እንደምትችልም እኔ በጣም እተማመናለሁ። በጣም ትችላለች ኢትዮጵያ ማዘጋጀት ይህንን ነገር ብዬ አምናለሁ። አሁን ባለው የኢኮኖሚ እድገት እንደ ኢኮኖሚ እመርታ ወይም እንደ ኢኮኖሚ አጋዥነት አብራ ከጎን እንደ ቢዝነስ ማስታወቂያ አድርጋ ይህንን ነገር ለራሷም ካለችበት እድገት ጋር አንድ ላይ እንደ ግብአት ይቆጠራል ብዬ አስባለሁ። ተሳክቶልን እንደምናዘጋጀው ተስፋ አደርጋለሁ። በጣም ደስ ይለኛል ቢሳካልን። እስቲ እከታተላለሁ፣ ያለውን ጉዳይ እየተከታተልኩ አደረሳችኋለሁ። አመሰግናለሁ። ይቺን ለማለት ነው። በሳምንቱ ጅማሮ ጨዋታዎች እመለሳለሁ።